አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ቅድም ቪዲዮ ለቅቄ ነበረ የሆነ እንትና ቀይ አበራብኝ። እሺ የሆነ የተበላሸ ነገር አለው መሰለኝ እና ሁለተኛ መጥቻለሁ እና ቤተሰቦች ስራ በዝቶብኝ የጠፋሁት ስራ በዛብኝ። በቃ እያየሁ ዝም በቃ የሰዎችን ቪዲዮ እያየሁ ብቻ ነው እኔ የተቀመጥኩ ያለሁት ማለት ነው። የራሴን እንትን ትቼና ደግሞ ቻናሌ የሆነ ችግር ስላጋጠመው በቃ ቻናሌን እስከሚስተካከል ድረስ ብዬ ነበረ እና ቤተሰብ ዛሬ መጣሁኝና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ይሄን ቪዲዮ ስታዩ ማለት ነው። እና አብርሽ ዛሬ በጣም ያሳዝነኝ። ዛሬ አይደለም ይሄን 3-4 ቀን ይሄን ሳምንት በሉት በጣም አሳዝኖኛል። ምክንያቱም የሆዱን የልቡን መናገር አቅቶታል። የውስጡን ቢናገር ለሩታና ለፍሬም ተናግሯል። በቃ የሚፈልገውን ቅንጭላቱ የሚያስበውን የሚጨናነቅበት ምክንያት ምናምን ለሩታና ለፍሬም ተናግሯል። ግን እሱ ለሌላ ሰው መናገር ሸህም ያዘው። ከሄርሜላ ጋር ተለያይቶ ወደ ሩታ ለመምጣት ሩታ በጣም ታስፈራው ነበረ። ያኔ እንደዛ አርጓት ሄዶ መልሶ ለመመለስ በጣም ከብዶት ፍሬም አስታረቃቸው። ጠይብ ፍሬም ታስታረቃቸው በኋላ የሄርሜላን ነገር ደግሞ ምን አድርጌ ነው ከሷ የምለየው፣ በምን ምክንያት ልለይ ብሎ እያሰበ ነበር ማለት ነው። እና አሁን በጣም የጨነቀው ምንድነው የሄርሜላ ጉዳይ ነበር። የሄርሜላ ጉዳይ እያጨናነቀው እያለ በቃ ሩታና ፍሬም ጋር ሁኜ ቀስ ብዬ እያሰብኩኝ ነገሮችን እፈታለሁ ብሎ በዝምታ እያሰበ ነበረ ማለት ነው። በዝምታ እያሰበ እያለ እና ቡዜና ዴቭ የሄርሜላን ወሬ ሰምተው ሄርሜላ ሀብሉ አስደርጋበት ነው፣ ሀብሉ ላይ ሆነ ነገር አስደርጋበት ነው፣ ሀብሉ ይውጣልኝ ያለች እንቧ ከራዩ ያለች የሄርሜላን እንትን ሰምተው ሀብሉን አወጡት። ምንም ነገር የተፈጠረ ነገር የለም። አሁን ደግሞ በቃ የሚያደርጉት ሲያጡ በዛም በዝም ሲንጫጩ አሁን እነሱ ከሀገር ሊያስወጡት ያሉት በቃ እነሱ ሶስታቸው የሚያውቁት ነገር ስላለ ማለት ነው። አብርሽ አሁን በሆዱ ምቃርጎ በልቡ ያኔ ሁሉን ነገር አፍኖ ከሚቀመጥ ለቡዜ ቢነግራት ይሻለው ነበር። ምክንያቱም ቡዜ ወንድሜ እረዳዋለሁ፣ ወንድሜ የፈለገውን የመረጠውን አደርግለታለሁ እያለ ስለሆነ በቃ ለሩታና ለኤፍሬም ተናገር አይደለ። ከዛ ደግሞ ለቡዜ እህቴ እኔ እንደዚህ ያለ ችግር ገጥሞኛል፣ ለማናዋየው ምን ላድርገው ምን ብሎ ለሱ ቢነግራት የሆነ መፍትሄ ያገኝ ነበር ከሚጨናነቅ ማለት ነው። እሱ ግን በሆዱ ፍና አድርጎ ይዞ በቃ ሩታ ፍሬም እያለ በቃ የሆነ ያልሆነ ነገር ሆነ ማለት ነው። እና ቡዜና ዴቭ ደግሞ የሄርሜላን ወሬ ሰምታችሁ ሄርሜላ ይሄን ነው ስትላችሁ ይሄን ነው በባለፈው ሀብሉ ይውጣልኝ አለች ወጣላት። ከዛ ደግሞ 3 ቀን አንቺ ጋር ይቀመጥና ከዛም በኋላ ያዋለው ስትለው በቃ 3 ቀን ይቀመጣል። ደግሞ ዛሬ ደግሞ 5 ቀን ይቀመጥ ስትላቸው 5 ቀን ይቀመጥ በቃ 5 ቀን መቀመጥ ካላስቀመጡት የሆነ ሚስጥር አለ ስትላቸው ዴቭ ራሱ የሆነ ሚስጥር አለ እያለ ነበር። እና ዴቭና ቡዜ እንደ ትልቅነታችሁ ሄርሜላን አስወጥታችሁ አብርሽ እንትናን ይሄ ዳኒን አስወጥታችሁ እንትናን ፍሬምን ማስወጥታችሁ ሩታን ማስወጥታችሁ ሁለታችሁ ብቻ ተረጋግታችሁ ተረጋጋ ወንድሜ ምንድነው ይሆን ለምንድነው የምትጨናነቀው? ምንም ምንድነው የሚያሳስብህ? እኛ ከጎንህ አለን። ምንድነው የምትፈልገው? የፈለግከውን እናደርግልሃለን ብላችሁ ቀስ ብላችሁ አረጋግታችሁ ብትጠይቁት ትክክለኛውን ነገር ይነግራችኋል። ተማለት እነ ሩታ ሲመጡ እናንተ ናችሁ ምናምን እያላችሁ እነ ሩታ ጋር መጫጫህ እነ ሩታ ሲሄዱ ደግሞ በቃ የሆነ የተደበቀ ምስጢር አለ መሰለኝ እነሱን እንዲያርገውት ነው እያላችሁ ተማለት በቃ ሄርሜላንም ዳኒንም ሩታን ሁላቸውን ማስወጥታችሁ አላለ ብቻችሁን ቁጭ ብላችሁ ጠይቁት። እሱ ሚስቴ ልጅ አይደለም የሚለው ይውላችሁ ሩታ አንድ ሁና አራታችሁ ሁላ ያሸረቻችሁ ነው። አራታችሁ ሁና ምክንያቱም እውነት ስላለ ማለት ነው። እውነት ምንም ቢሆን እንትናት ማለት ነው። እውነት ግን ዝም ብላችሁ ባሉሽ የምትነዱት አራታችሁ ሁላ ባሉሽ ገሌ እንዳለ ሰው ህዝብ እንዳለ ተህዝቡማ አጠገባችሁን ያለውን ሰውዬ ቀረብ አድርጋችሁ ብትጠይቁት ብትረዱት እኮ ለሱም ሆነ ለእናንተ መፍትሄ አለው። እሱንም በቃ ነፍስያው ያኔ ታርፍለታለች። እናንተም ደግሞ ሰው ከመወንጀል ሰው ጋር ከመጣላት ሰው ያላችሁን ተምሰሙ ራሱ በራሱ አፍ ብትሰሙ ይሻላችሁ ነበር ቡዜና ዴም ማለት ነው። እና
ዛሬ በቃ በረድ ብላለች መሰለኝ። አልሙሂም እንደዚህም ብሎ ሩታና ኤፍሬምን አስወጥቷቸዋል ዛሬ። እኔ የፈራሁት ምንድነው ሄርሜላ እዛ ያደረች እንደሆነ። ሄርሜላ እዛ ካደረች ካላስ ነገር ተበላሸ። ምክንያቱም እሱ ከሄርሜላ መራቅ ነው የሚፈልገው። ከሄርሜላ ራቅ ብሎ ራሱን ማዳመጥ ነው የሚፈልገው። ራሱን በቃ እንትን እዛ እኮ የሆነ ቦታ ሊወስዱ ሲሉ እኮ ከበሱ ፍቃድ ነው። ምክንያቱም ሰው ማግኘት አልፈልግም። ምክንያቱም ሰው ሲያገኝ ምንድን ነው የሚሉት አይደለም በኮሜንት ቀርቶ እህቱ ወንድሙ ራሱ አንተ አብደሃል፣ ጤነኛ አይደለህም፣ ከልብህ አይደለም፣ ከራስህ አይደለም እያሉ ራሱን እየወሰወሱት ነው። እና ከዚህ ሁሉ እሱ ራቅ ማለት ነው የሚፈልገው። ጠይብ ራቅ ማለት ተፈለገ ደግሞ እናንተ ብቻችሁን ዴቭና ቡዜ ለምን እናንተ አትጠይቁትም? ሰብሰብ አድርጋችሁ ሌሎቹን አታስወጧቸውም? አሁን ዳኒ እንደዛ ብልብልብልብል የሚለው ለአብርሽ አስቦ መስሏችሁ ነው? እንኳን ለአብርሽ ለሩታ ራሱ አልሆነም። እዛ ጊዜ ሲታሰር እኮ ሩታ ናት እንደምን ብላ ያስወጣችሁ። ለእሷ ያልሆነ ለአብርሽ ሆናላችሁ። ምንም እንትን አትበሉ። እና አሁንም ቢሆን ቡዜ ተረጋግተሽ ማለት ነው ሩታ ጋር ተስማምተሽ አብርሽ ጋር ተስማምተሽ ሩታን አረጋግተሽ ማለት ነው። ሄርሜላ አጠቅምሽም የፈለገ ቢሆን አብርሽ ከልጁ አይነጠልም። ሩታን ራሱ ቢጠላት ለልጁ ይጨነቃል። ሩታ ጋር ራሱ ባይገናኝ ለልጁ ስለሚጨነቅ ልጅ ማለት ስለማይቀር ከሩታ ጋር የሆነ ነገር መፍጠር አለብሽ አንቺ። ምክንያቱም ልጁን ካጠገቡ ሩታ ጋር እንትን ማለት ልጁን ራቅ ማለት ነው። ልጁን ሲርቅ ደግሞ ይጨናነቃል። ገብታችኋል? እንደዛ ማድረግ ሲገባት ቡዜ በቃ እያልሽ ወንድሟን ደፋችሁ። ትንሽ አትረጋጋም እንዴ? ቢያንስ በቃ እናንተ ሁላችሁም ሂዱ። እኔ ወንድሜን እፈልጋለሁ ብትምን ችግር በሄደችበት ሄርሜላን ይዛ በሄደበት ዴቭ ዳኒን ይዞ የጠቀመን መስሏችሁ ምንም አልጠቀማችሁም። ከዛ ደግሞ እሺ ከሐኪም ቤት ወጣ። ከሐኪም ቤት ሲወጣ ሄደሽ አጠይቂም እኔ ትልቅ እህቱ ነኝ ምንድነው ችግሩ እየተጨናነቀ ነው ምናምን ብለሽ ብትጠይቃት እሷ ትነግርሽ ነበረ። ችግሩን እሷ ትነግርሻለች። እሱንም ደግሞ ለብቻው አርክሽ ብትጠይቁ እሷ ትነግርሻለች። እሱ ይነግርሻል። ሩታ ጋር ጀጀጀጀቻ ተመት ሩታ ከእውነት ይዛ ነው። ሩታ እውነተኛ ስለሆነች ነው እንደፈለገች የምትናገረው። እንደፈለገች በቃ አንገቷን ቀና አድርጋ የምትሄደው። ሄርሜላን ካየሻት አብርሽ እንዲያደርግላለሁ አብርሽ ወሬ አይፈልግም። ጸጥታ ነው የሚፈልገው። ጸጥ። ሄርሜላ እዛ ቅንጭላቱ ላይ ትጮሃለች። ቡዜ ደግሞ ሩታ ላይ ትጮሃለች። ያንን እያየ ጭንቀት ገባ። እሱ ደግሞ በውስጡ የሚናገረው ነገር አለው፣ ግን መናገር አልፈለገም። በቃ ሁኔታው ያሳፍረዋል። ሲያደርግ የነበረውን ሁኔታ ሁሉ በአንድ ጊዜ ተገልብጦ እኔ በቃ ይሄ ሁሉ ያደረኩትላ በስተት ነው ደንግጫለሁ ምናምን ብሎ ወደ ጸጸት ተገባ። ለምንድን ነው ብላ ደግሞ ያቺ ሄርሜላ ደግሞ ክስ ታቀርብበታለች። ስለዚህ በቃ በጸጥታ ላዳምጥ ብሎ ነው ዝም ያለው። አልሙሂም ሩታ ወደፊት እውነት ታሸንፋለች። እውነት ያሸንፋል። እና ኤፍሬምና ሩታ እውነት ይዘው ነው የሚጮሁት። እውነት ይዘው ነው እሱን አንለቅም የሚሉት። እውነት እሱን አንለቅም ለብቻው አንተውም የሚሉት የሆነ ነገር ስላለ ሳይሆን እሱ እናንተ እየጮሃችሁ ታሳብዱታላችሁ የሚለውን ይዞ ነው። እናንተ ብቻችሁን ሳይሆን ዳኒን እየጎተታችሁ ሄርሜላን እየጎተታችሁ እየተንጫጫችሁ ታሳብዱታላችሁ የሚለውን ይዞ ነው እንጂ ምንም አያደርጉትበትም። ምንም አያደርጉትበትም። ግን እናንተ አስተሳሰባችሁ በቃ ጭቃ ነው። ጭቃ በተለይ ቡዜ አሁን እሺ ሩታና ዳኒ ሩታና ፍሬም ወጡ። ዳኒንና ሄርሜላን በቃ እናንተም ሂዱ፣ ልጁ ረፍት ያርግ፣ በቃ እኛ ለብቻው እናረጋጋዋለን፣ የቤተሰብ ጉዳይ ነው፣ ይሄ የቤተሰብ ጉዳይ ነው፣ እናንተ ሂዱ ብላችሁ ለምን አልሸኟችሁም? እናንተ እነሱን ለምን እነሱ አልሄዱም? ስለ ሩታ ስለምናምን ተምታወሩ በቃ እነሱ ሄደዋል፣ እናንተም ሂዱ፣ እኛ እናረጋጋው ልጁን፣ ይሄ ቤተሰብ ጉዳይ ነው፣ ካሁን በኋላ አትግቡ፣ መሀላችሁ አትግቡ ብላችሁ እናንተ እነሱን ፈቀቅ አድርጋችሁ እናንተ ለምን ወንድማችሁን አትጠይቁትም? ለምን ወንድማችሁን የሆነ ነገር አታረጉትም? በእነሱ ትንፋሽ የምትተነፍሱት። ዳኒ እንደሆነ ነገ ግልብጥ ብሎ ሩታ ዘንድ ነው የሚሄደው። ግልብጥ ብሎ ሄርሜላና አብርሽ አንድ ላይ እንዲሆን አይፈልግም። ግልብጥ ብሎ ሩታ ዘንድ ነው የሚሄደው። ቆይታ ያላችሁ እሱ ወደ እንትን ያለው ነው የሚሄደው። እና
ዳኒና ሄርሜላን አስወጥታችሁ ለብቻችሁ ብታማክሩት ልጁን ይሻላችሁ ነበረ። ወዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ባይ